ሰላም ተመልካቾቼ እንዴት ናችሁ? የሃብ ስቱዲዮ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ እናንተ ጋር 3 መረጃዎችን አመጣለሁ። አንደኛው በስደት ላይ ላላችሁ ሰዎች እንድትጠነቀቁና ከሱ ጋር የሚወሰደውን ጉዳዮች በደንብ እንድትመለከቱት ብዬላለሁ። የመጀመሪያው ከሳውዲ የተሰማው ዜና ነው። በሁለተኛው ደግሞ ከማሊ የተገኘው ዜና ነው ማለት ነው። አንደኛው በሳውዲ አረብ ሀገር ስለተፈጸመው የኢትዮጵያኖች የሞት ቅጣት ምን ነበረ? እነማንስ ናቸው? ቅጣቱ መቼ ነው የተካሄደው? ምን ያህል ሰዎች ናቸው የሚለው መረጃ አቀርብላችኋለሁ። እንዲሁም ደግሞ የሰዎች አዘዋዋሪ ከማሊ ተላልፎ ለፌደራል ፖሊስ የተሰጡትን ሁለቱ መረጃ በመጨረሻ ላይ ደግሞ በሚቀጥለው ሳምንት ውስጥ ወደ ፍርድ ቤት የሚቀርበው የተክለ ሃይማኖት አዳነ ክሱ የትኛው ሊሆን ይችላል ወይም ደግሞ የተከሰሰበት ጉዳይ በየትኛው ነው የሚለውን ወደ ኋላ ሰብሰብ አድርጌ አሳያችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ብያሳስባችኋለሁ። በአንድ ሳምንት ጊዜ ውስጥ ያለኝ 3500 በላይ ሰብስክራይበር ወደ 5000 እንድናስጠጋው ነው። እየተመለከታችሁ ሰብስክራይብ ማታደርጉ ሰዎች ሰብስክራይብ እንድታደርጉ ጋብዛችኋለሁ። የሚያስፈልገው ከናንተ የጂሜል አካውንት ብቻ ነው። ሰብስክራይብ ለማድረግ የጂሜል አካውንት ስለሚያስፈልግ ማለት ነው። ምናልባት የኢሜል አድሬስ ከሌላችሁ ማለት ነው። ከዛ ውጪ ግን ሰብስክራይብ ማድረግ ትችላላችሁ ማለት ነው። እንግዲህ በሳውዲ አረቢያ የተካሄደው ምንድነው? 5 ኢትዮጵያኖች ያልተፈለገ ወንጀል ውስጥ ወይም ደግሞ በዛ ሀገር የማይፈቀድ ድርጊት አድርገው ለሞት ተዳርገዋል ማለት ነው። በ29 ወይም ጉዳዩ ዌብሳይት ላይ እንደምትመለከቱት ሳውዲ አረቢያ ኤክስኪዩት 5 ኢትዮጵያን ኦቨር ድራግ ሪሌትድ ቻርጅስ ራይትስ ግሩፕ ሴይስ ይላል። ጁላይ 29 የተለቀቀው ነው። በኤቢሲ ኒውስ ነው። በየትኛውም የሶሻል ሚዲያ ድረገጽ ላይ የዜና አውታሮች ላይ ተላልፎ ታገኙታላችሁ ማለት ነው። ባጭሩ ምን እንደሚመስል በሳውዲ አረቢያ መንግስት በአደንዛዥ እጽ ወይም ሐሺሽ ይዞታ ወንጀል ተከሰው የሞት ቅጣት የተፈጸመባቸው 5 ኢትዮጵያውያን ዜጎች ከፍተኛ ዓለም አቀፍና ሀገር ውስጥ አነጋጋሪ ነገሮች ፈጥረው ይላል። የሰብአዊ መብት ተሟጋች ድርጅቶች የፍርድ ሂደትን ፍትሃዊ ያለመሆኑን አበክረው አውግዘዋል ማለት ነው። የ5ቱ ኢትዮጵያውያን ዜጎች በሳውዲ አረቢያ ባለስልጣናት የሞት ቅጣት የተፈጸመባቸው ሲሆን የሰብአዊ መብት ድርጅቶች ባወጡት መረጃ መሰረት የፍርድ ሂደታቸው እጅግ አሳሳቢ በሆነ ፍጥነት ወይም ለጥቂት ደቂቃዎች ብቻ ቆይቶ የተጠናቀቀ ነው። ተከሳሾቹ ህጋዊ ጠበቃም ሆነ የቋንቋ ተርጓሚ ሳያገኙ ፍርድ ቤት መቅረባቸው ተረጋግጧል ይላል ማለት ነው። ዌብሳይቱን ላይ ያየሁት ግለሰቦቹ ቀደም ሲል በአደንዛዥ እጽ በዋናነት ሐሺሽ ይዞታ ክስ ተይዘው በስር ላይ ቆይተዋል። ይሁን እንጂ የሳውዲ ፍርድ ቤት የተከተሉት አሰራር ዓለም አቀፍ የፍትህ መስፈርቶች ሙሉ በሙሉ የጣሰና ለተጋላጭ ስደተኞች ትኩረት የሰጠ እንዳልሆነ የሰብአዊ መብት ድርጅቶች ሂውማን ራይትስ ዎች እና የአውሮፓ ሳውዲ የሰብአዊ መብት ድርጅት በጽኑ ተችተውታል ይላል። ከ5ቱ ዜጎች ግድያ ባሻገር አሁንም በሳውዲ አረቢያ ቢያንስ 79 የሚደርሱ ሌሎች ኢትዮጵያውያን ስደተኞች በተመሳሳይ የአደንዛዥ እጽ ክስ ተይዘው የሞት ቅጣት ሊፈጸምባቸው የሚችል ከፍተኛ አደጋ አንዣቦባቸው እንደሚገኝ ተመላክቷል። ሳውዲ አረቢያ ከቻይናና ኢራቅ ቀጥሎ በዓለም ላይ በብዛት የሞት ቅጣት ከሚፈጽሙ ሀገራት አንዷ ስትሆን ዓለም አቀፍ ሕግ የሞት ቅጣትን እጅግ ለከፋ ወንጀሎች እንደ ግድያ ብቻ እንዲወሰን ይገድባል። በጉዳዩ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ከሳውዲ ባለስልጣናት ጋር በዲፕሎማሲያዊ መንገድ እየተነጋገረ መሆኑን ቢገልጽም ለቀሪዎቹ ዜጎች ድንገተኛ አደጋ መፍትሄ ለማግኘት አፋጣኝና ጠንካራ የመንግስትና የህዝብ ጥሪዎች አስፈላጊ መሆናቸው ተናግሯል ይላል። 79 የሚደርሱ ሌሎች ኢትዮጵያውያን በተመሳሳይ ክሶች የሞት ቅጣት ሲፈጸምባቸው የሚችል ከፍተኛ አደጋ አንዣቦባቸው እንደሚገኝ አስጠንቅቋል። በዚህ ዓመት ብቻ በአገሪቱ ቢያንስ 116 ሰዎች መገደላቸውን ጠቁሟል። እንግዲህ እባካችሁ ኢትዮጵያውያኖች በተቻላችሁ መጠን በእንደዚህ አይነት ወንጀሎች ባትሳተፉ ባትገቡ መልካም ነው። ለስራ ከሀገር እስከተሰደዳችሁ ድረስ የሚገባውን ሰርታችሁ ቤተሰቦቻችሁንም ረድታችሁ ለእናንተም የወደፊት የቤተሰብ የምትመሰረቱበትን መንገድ ብታመቻቹ ነው ብየላለሁ። ሁለተኛውም ከዚህ ጋር በተያያዘ ሁለተኛውም
በማሊ የተሰማው ዜና ነው። በእርግጥ ይሄ ፌደራል ፖሊስ ያወጣው በቅርቡ ደግሞ በስታንዳርድ አዲስ ስታንዳርድ በሚለው የዌብሳይት ላይ ያገኘሁትን መረጃ ነው። አዲስ ስታንዳርድ ላይ በጆይንት ኢንተርፖል ፌደራል ፖሊስ ኦፕሬሽን ሊድ ቱ ኤክስትራዲሽን ኦፍ ሰስፔክትድ ሂውማን ትራፊከር ፍሮም ማላዊ ይላል። በተለይ በአፍሪካ ውስጥ በተለያየ መልኩ በህገወጥ መልኩ እየወጣችሁ ከኢትዮጵያ በተለይ የክፍለ ሀገር ልጆች ማለት ነው። የአዲስ አበባ ልጅ ብዙ መረጃ ኢንተርኔትም ስለሚሰማ ስለሚያገኝ የክፍለ ሀገር ልጅ ብዙ ገንዘብ አውጥቶ ላላስፈላጊ ደላሎች ይሰጥና በህገወጥ በሆነ መልኩ ይሰደዳል ማለት ነው። እና እዚህ ከማላዊ የተሰማውን አንድ ዜና አላስደምጣችሁ። የኢትዮጵያ ፌደራል ፖሊስ ከኢንተርፖል እና ከማላዊ የጸጥታ አካላት ጋር በመተባበር ዓለም አቀፍ የሰዎች ዝውውርን አውታር ወይም ሂውማን ትራፊክ ሲመራ የነበረው ዋና ተጠርጣሪ ከማላዊ አስረክቦ ወደ ሀገር ውስጥ ማምጣቱ ላይ ነው። ይሄ ኤኤንኤ እንግሊሽ እየዘገበው ነው መረጃ። እንግዲህ ተጠርጣሪው የተያዘበት ጊዜ ካለፈው ወር ሐምሌ 29 ማለት ነው ወይንም ደግሞ ጁላይ 29 በ2026 ዓ.ም ማለት ነው። በዚህ ሳምንት የተካሄደ ነው። አድነው በሻው የተባለው የህገወጥ የሰዎች ዝውውር አቀናባሪ ኪንግ ፒን ከማላዊ በቁጥጥር ስር ውሎ ሐምሌ 29 ቀን 2026 ዓ.ም ለኢትዮጵያ የህግ አስከባሪ አካላት ተላልፎ ተሰጥቷል ማለት ነው። አውታሩ እንግዲህ ይሄ ሰውዬ በተለይ ከማዕከላዊ ኢትዮጵያ ክልል ወይንም ከሃዲያና ከምባታ ዞኖች ወጣቶችን ኢላማ በማድረግ ሉዓላዊ የሥራ ዕድልና የተሻለ ህይወት እናመቻችላቸዋለን በሚል ሐሰተኛ ቃል ወደ ደቡብ አፍሪካ በሚያደርጉት አደገኛ ህገወጥ የጉዞ መስመር ያስገባቸዋል ማለት ነው። ቡድኑ ከእያንዳንዱ ተጎጂ ከ600 እስከ 800 ሺህ የኢትዮጵያ ብር 800 ሺህ ብር የሚጠይቅ ሲሆን ጉዞ ሳይጀምር ቢያንስ ከ100 ሺህ ብር ቀድሚያ ሳይጀምር ቢያንስ ቅድመ ክፍያ በሀገር ውስጥ የባንክ አካውንት እንዲተላለፍ 100 ሺህ ብር ቅድመ ክፍያ በሀገር ውስጥ የባንክ አካውንቶች እንዲተላለፍ ያስገድድ ነበር። ሰለባዎቹ በሞያሌ በኩል ወደ ኬንያ ሾልከው እንዲገቡ ከተደረገ በኋላ በጋምቦ ዱር ውስጥ ያለ ምግብና ውሃ እጅግ አስከፊ በሆነ ሁኔታ ይቆዩ ነበር። ያለ ምግብና ውሃ እጅግ አስከፊ በሆነ ሁኔታ ይቆዩ ነበር። አረንጓዴውን የጫልቢ በረሃ በእግርና በሞተር እንዲሻገሩም ይገደዱ ነበር ይላል። ናይሮቢ ሲደርሱም ተደብቀው በሚገኙ ቤቶች ውስጥ ታስረው ቤተሰቦቻቸውን ተጨማሪ ገንዘብ እንዲከፍሉ በዱላ በስጋትም እና በኤሌክትሪክ ንዝረት ጭምር ያሰቃዩአቸው ነበር ይላል። ከአመታት ወይንም ከ2022 እስከ ወይንም ከ2023 ጀምሮ ከኢንተርፖል ጋር ከተደረገ ሰፊ የመረጃ ልውውጥና ክትትል በኋላ ግለሰቡ ተይዞ ወደ ሀገር መምጣቱ ድንበር ተሻጋሪ ህገወጥ የሰዎች አዘዋዋሪዎችን ለመደምሰስ ትልቅ ምዕራፍ ተደርጓል ይላል። ይሄ ያመጣው መረጃ ነው። ኤኤንኤ እንግሊሽ ማለት ኖሪተስ ሂውማን ትራፊኪንግ በአዲስ ስታንዳርድ ላይ የተገኘ መረጃ ነው። ይሄኛውም ባለፈው ሳምንት የተካሄደ እንግዲህ በጣም ብዙ ሰዎች ኢትዮጵያ አሁን ባለችበት ሁኔታ በጣም ብዙ ሰዎች ከሀገር በህገወጥ መልኩ ይሰደዳሉና ይሄን ነገር በተቻለ መጠን ኢትዮጵያ ውስጥ ያላችሁ ለመውጣትም ያሰባችሁ ወይም ደግሞ ለመስደድ ያሰባችሁ ሰዎች ባካችሁ እንደዛ አይነት ነገር አትሞክሩ ብዬላለው። የባለፈው ሳምንትም ካለፈው ሳምንትም ደግሞ ከዱባይም እንደዚህ ሰዎችን ዝውውር በተመለከተ ከዛ ሀገር ካለው መንግስትና ከፌደራል ፖሊስ ጋር በተቀናጀ መልኩ የሰዎች አዘዋዋሪዎችን ተይዘው ለኢትዮጵያ መንግስት ተላልፈው ተሰጥተዋልና በዚህ ስራ ላይ ያላችሁ ሰዎች ብትጠነቀቁ እና ደግሞ ይሄ ነገር ብትተው ብዬ መክራለሁ። ሁለቱ መረጃዎች ናቸው። ሌላው በመካከል ታዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ ወደ ቀጣይ መረጃ ደግሞ እንሄዳለን። መቼም የባለፈው ሳምንት የነበረው አንድ ሚዲያ ላይ ለረጅም ጊዜ ሲዘዋወር የነበረው ከነሰራዊት ፍቅሬ ክስ ጋር የተያያዘው የእግረኛው ሚዲያ ላይ የቀረበውን
የታሰረበት ምክንያት እና መታሰርም ያለበት ጉዳይን በደንብ በሚዲያው ላይ ምን አይነት ክፍተቶች ነበሩ የሚለውን በደንብ በጥልቀት ነግራችኋለሁ። የመጀመሪያው ነገር ሚዲያ ላይ የነሰራዊት ፍቅሬን ከመልቀቁ በፊት አንድ ግለሰብ ለቆ ነበረ። ታስታውሱትና አበባየሁ ደሜ የሚባል ግለሰብ ማለት ነው። አበባየሁ ደሜ የሚባለው ግለሰብ እዚህ ስክሪኑ ጋር እኔ ጋር እንደምትመለከቱት ይሄ አሁን እኔ ማሳያችሁ ከዩቲዩብ ቻናል ላይ ጠፍቷል። ይሄ ከዩቲዩብ ቻናል ላይ አስወርደውታል። ምክንያቱም እንግዲህ ይሄ አበባየሁ ደሜ ይባላል። ለማስታወስ ያክል ከዚህ በፊት የዛሬ 6 ዓመት ወይም ከ6 ዓመት ወዲህ የተለያዩ ሚዲያዎች ላይ የቀረበ የራሱን የፖለቲካ ትንታኔ ወይንም ደግሞ ያለበትን የብሔር አቋም እንዲሁም ደግሞ የተለያዩ የተምታታ ሐሳቦችን ሲያሰራጭ የቆየ ግለሰብ ነው። እኔ እስከዛሬ ድረስም ለምን ቆየ ብዬ የሚል ሰው ነኝ። መታሰር ያለበት አለም ደግሞ ሕግን ባለማወቅ ምክንያት ማህበረሰብ ላይ የተሳሳተን መረጃ መልቀቅ ወይ ለማህበረሰብ የሚጎዳ አንድን ማህበረሰብ ወይም አንድን ክልል አንድን ብሔር የሚጎዳ ወይንም ለአንድ ብሔር ብቻ አይደለም መሆን የለበትም ብዬ አምናለሁ። ስለዚህ እንደው ለተውስታ ያህል ይሄ ሰው ሰላም እንግዲህ ተመልሰን መተናል በድጋሚ መቼም ስለ አበባየሁ ደሜ የሚባል የፊውቸር ታለንት ባለቤት የነበረ አይ ቲንክ አሁን ደግሞ በተለያዩ ምክንያቶች ያንን ነገር ያጣበት እንዲሁም በጣም ብዙ አጨቃጫቂ የሱ የግለሰብ የራሱም የህይወትም ጉዞ በትዳሩ ላይ ያለው በጣም ብዙ ፕሮብሌሞች እንዳለ ብዙ ጊዜ ይነገራል። ግን እኔ ከዚህ በፊት የነበረውን ወይንም ደግሞ ይሄ ሰውዬ ከዚህ በፊትም በጣም አስቸጋሪ ነበር። ይሄንን እምላችሁ በእግረኛው ሚዲያ ላይ የመከላከያ ልብስ ለብሶ እንደዚህ እንደምትመለከቱት በጣም ከልክ በላይ እንዴት ላሳየው? ምንድነው ችግሩ? ምን ያላርግ እየረበሸኝ ያለው? እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ? ይሄንን ተው እንግዲህ የመከላከያ ልብስ ለብሶ መከላከያ ሊያደርግ የማይችላቸውን ከህግ አንፃር ህግን በመጣስ መከላከያም ሳይሆን ነው ይሄን ድርጊት ያሳየውና ልጁ ከዚህ በፊትም መታሰር ነበረበት ባይነኝ። ምክንያቱም እላፊ ማህበረሰብን ሲዘልፍና ደግሞ አንዱን ጎጂ አንዱን ጠቃሚ ሲሆን እናያለን። ይሄኛው አሁን ከዩቲዩብ ቻናል ላይ ወጥቷል ወይም አውርደውታል። ይሄን ቪዲዮ የተለያዩ ቻናሎች የቀረጹትን ነው ወይንም ደግሞ ዳውንሎድ አድርገው ያስቀመጡትን ነው ማሳያችሁ። አሁን ይሄንን ተጣቁታላችሁ አይታችሁታል። ግን በትክክለኛ ህጉ በዚህ በመከላከያ ልብስ በመልበስ ምን ይላል የሚለውን ነገር በደንብ የትኛው አንቀጽ የትኛው አዋጅ እንደሆነ ነግራችኋለሁ። ቀጥሎ ሚዲያው ተጠያቂ ነው ወይ ያሰራጨው ሚዲያ ተጠያቂ ነው ወይ የሚለውን ስለዚህ ሁለቱም ሰዎች በዚህ ጉዳይ እንደታሰሩ የሚገልጽ ፍንጭ አሳያቸዋለሁ ወይም ከህግ አንፃር ማለት ነው። ከዛ በፊት ግን ባጭሩ አበባየሁ ደሜ ማን ነው? ብዙዎቻችሁ ዛሬ ነው ወይ የምታውቁት ወይስ ቀደም ታውቁታላችሁ የሚል አንድ ሁለት ቪዲዮዎች ከሻይና ቡና እንዲሁም ደግሞ ሌላ ዩቲዩብ ቻናል ላይ ኢንተርቪው የሰጠውን ነገር ቡናና ሻይ ፕሮግራም ላይ የቡናና ሻይ የሚካሄደው ፕሮግራም ላይ አበባየሁ ደሜ ያንድ የብሔር ፖለቲካን ነው ማራመደው ወይንም ደግሞ እንደዛ መሆን ያለበት የሚል የዛሬ 6 ዓመት የተላለፈ ቪዲዮ ነው ማሳያችሁ። በዚህ በሲኒ ላይ ማዕበል ኤክሰርሳይዝ ማድረግ መቻል የለበትም። why you give him third times እኔ እጄን እስሬ እያወጣው ኢሲ የኦነግ ሪፕሬዘንታቲቭ ስለሆነ 3 የምሰጠው እኔ ኦነግ አይደለም ነው ኖ he is ኦሮሞ and my clan ግን 3ኛ ስሰጠው ደስ አይለኝም። ይኸውልህ አሁን ልክ እንዳንተ አንተ በምታስበው መንገድ ከተሄደ ነው ኖ ሰለሞን አንተ ራይት ነው I can just walk out ታልፈለክ ነው መውጣት ይችላል። ቀጥል ባይዘ እሱ ምርጫ ነው። ብዙ አታስፈራራኝ። እንደሱ ጥሩ አይደለም። እያስፈራራው አይደለም። በእንግድነት ጠርተኸኝ እኔን ሁለተኛ ሳሰኝ 3ኛ ለምን ትሰጣለህ? ቆይ እንደዚህ ትክክል አይደለም። ይኸውልህ ኦኬ ልቀጥል። ለኔ የምትሰራው ፌቨር አታርገው።
ይሄ የራስ ጉዳይ ነው አንተም እስከጠራኸኝ ድረስ ኢኳሊ መስጠት መቻል አለብህ ይሄ የብሔር ማንነት ብሔር ብሔረሰብና ህዝብ የሚባለው ነገር ኢህአዲግ የፈጠረው ተረት ነው እነሱ አሳይመንት መስጠት ያቃሉ እኛ አሳይመንቱ ስንቆፍር እነሱ የራሳቸው ስራ ይሰራሉ የሆነ የጋለ አሎሎ ይወረውራሉ የጋለ አሎሎ እናንሳው ስናገላብጥ አይዘር ይዘርፋሉ አይዘር ፖለቲካ ኢንተረስታቸውን ያላምዳሉ አይዘር ደግሞ የሚፈልጉትን ነገር ያራምዳሉ ስለዚህ ብሔር ብሔረሰብ ህዝብ እኔ ልዩነት ያለው አይመስለኝም አንዳንድ ጊዜ ደግሞ ከተያዙ በኋላ መወራጨት ለመላላጥ ይባላል ህገ መንግስቱ የሚመራን ተሆነ ወይ ሀብቱ ሰሚት ለህገ መንግስቱ መገዛት መቻል አለብን በነገራችን ላይ እናንተ ይሄንን ዩቲዩብ ቻናል ላይ ታገኙታላችሁ ይሄ ከ6 አመት በፊት የተለቀቀ ነው ቀጥሎ ይሄኛው ቪዲዮ ተመልከቱት ምን እንደሚናገር አባታችን ቤተ መንግስት ሲሉ እናደራሉ ታውቃለህ እነኚህ ሰዎች ጅጅክሳ ብሎ ተርፋሳ ገመቹ ብሎ ለልጆቻቸው ስም አውጥተው አይቆም ቢንግ እዚሁ አብሮን እየሮሩ ነው መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ዶክትሪናሊ ሲታይ መጠጥ የሚከለከልበት ሁኔታ የለም አሁን እንግዲህ ይሄ ሶፎንያስ ሞላልኝ ላይ የጠየቀው ዩቲዩብ ቻናል ነው በጣም ብዙ አነጋጋሪ ነገሮችን ሲያስተላልፍ ወይንም ደግሞ ሲለቅ የነበረ ሰውዬ ነው አበባየው የተባለ ግለሰብ ግን ከዚህ በፊት በጣም አሳሳች ነገሮችን ማህበረሰብን የሚበድል ነገሮችን ሲያስተላልፍ ቆይቷል ማለት በዚህ ጉዳይ ላይ ህጉ ምን ይላል የሚለው ነገር ወደ ህጉ እኔና የኢትዮጵያ የኮምፒውተር አዋጅ ወንጀል አዋጅ ቁጥር 958/2008 በኮምፒውተር ሲስተም ወይም በኢንተርኔት አማካኝነት የሚፈጸም ወንጀሎችን የሚቆጣጠር ሲሆን ማንኛውም ህገወጥ የሀገርን ጸጥታና ደህንነት አደጋ ላይ የሚጥል ወይም የሌሎች መብት የሚጋፋ መረጃ በዲጂታል ሚዲያ ማሰራጨትን ይከለክላል ይላል የሀገርን ጸጥታ ሰላም ወይም የህዝብን ደህንነት ሊያውክ የሚችል ወይም የሰራዊቱን ክብር ሊነካ የሚችል መረጃ በኮምፒውተር መረብ ማሰራጨት በዚህ አዋጅ ስር ወንጀል ነው ድርጊቱ የተፈጸመው በኢንተርኔት በቴሌቪዥን ስርጭት በኮምፒውተር ሲስተም የተደገፈ ወይም በማህበራዊ ሚዲያ ከሆነ የኮምፒውተር ወንጀል አዋጁን እንደመተላለፍ ማቀፍ ሆኖ ያገለግላል ማለት ይሄ የመከላከያ ልብሱን ለብሶ ሚዲያ ላይ መውጣት ብቻ ማለት ነው የትከሻ ማረግና ሌሎች መለያዎችን በህግ ጥበቃ የተደረገላቸው ናቸው የመከላከያ ልብስ ማለት ነው የመከላከያ ዩኒፎርም ማለት ነው የኢትዮጵያ ወንጀለኛ መቅጫ ህግ የሰራዊቱን ዩኒፎርም ያለ ፈቃድ መልበስ መጠቀም ወይም ለህዝብ ማሳየት ከሰራዊቱ ጋር የማጭበርበር ስራዎችን ለመስራት ወይም የሀገርን ጸጥታ ለመረበሽ የሚደረግ ሙከራ አድርጎ ሊተረጎመው ይችላል ወይንም ደግሞ የሐሰት መለያ ወይንም ኢምፐርሶኔሽን ይለዋል ዩኒፎርሙን ያላግባብ በማሳየት ህብረተሰቡን ግራ ማጋባት የሰራዊቱን ገጽታ ማጥፋት ወይም ህገወጥ ተግባር መፈጸም ከባድ ወንጀል ነው እንዲህ አይነቱ ድርጊት ሲፈጸም በሚዲያው አይነት በጉዳት ስፋትና በወንጀለኛው ዓላማ ወይም ኢንቴንት ላይ ተመስርቶ በኮምፒውተር ወንጀል አዋጅና በወንጀለኛ መቅጫ ህግ መሰረት እስራትና ከባድ የገንዘብ መቀጮ ያስከትላል እና አበባየው ደሜ ያደረገው ድርጊት ከመከላከያ ዩኒፎርም ጋር በወንጀል ተጠያቂ ነው ምክንያቱም ከዚህ በፊት የነበረው በፊትም የሰራው ስራ ወደ ኋላ እንግዲህ አቃቢ ህግ ብዙ መረጃዎችን አጣርቶ ያደርጋል ማለት ነው አበባየው ደሜ ብዙ ነገሮች ብሔር የለም አለ ኢትዮጵያዊ ነኝ ምናምን የሚል ሶሻል ሚዲያ ላይ ብዙ ለቋል እና እንግዲህ አንዳንድ ጊዜ መንግስት አለ ወይም ደግሞ የሆነ ማህበረሰብን ወይም ደግሞ የሆነ የመንግስት አካልን አውቅ ያለው ብሎ ማህበረሰብን ሳያውቁ በስሜት የሚጎዳ ነገር ማድረግ ከወንጀል ነፃ ያደርግም ማለት ነውና አንዳንድ ጊዜ ህጉ ቅጣት ያስፈልጋል ብዬ አስባለሁኝ ወደ ተክለ ሃይማኖት አዳነ ልምጣ ተክለ ሃይማኖት አዳነ ማለት ታስታውስ እንደሆነ የኔታ ቲዩብ ላይ በአብዛኛው በሃይማኖቶች ጉዳዮች ላይ ገብቶ አንድን ሃይማኖት አቢዩዝ ለማድረግ ወይም የአንድን ሃይማኖት ለማጣጣል አንድኛውን ሃይማኖት ደግሞ በጣም ትክክልነቱን ለማረጋገጥ የሚሰራበት ብዙ ሚዲያዎች የሚሰራበት ሚዲያ ነበር የኔታ ቲዩብ
በተደጋጋሚ እንግዲህ ሪፖርት ተደርጎ የኔታ ቲዩብ ተዘግቷል ማለት ነው። የኔታ ቲዩብ በተደጋጋሚ ከሃይማኖቶች ጋር ክስ ቀርቶበት በይቅርታ የታለፈ ነበርና አሁን ሁለተኛው ደግሞ የመከላከያውን ዩኒፎርምና እንዲሁም ደግሞ በነሰራዊት ፍቅሬ ያው ለአቃቤ ሕግ ብዙ መረጃ ጣርቶ በደንብ ክሱን አደራጅቶ እንግዲህ ስለሚያዘጋጅ በዋናነት የመከላከያ ልብስ የለበሰው ልጅ ያለ ፈቃድ ኤዲት አድርጎ ቀርጾ ምክንያቱም እንደዚህ አይነት ቪዲዮዎች ሲተላለፉ እኔ በጣም ጥንቃቄ ማድረግ ነበረበት ብዬላል። ይሄንን እንደዚህ ሲወራጭ በጣም ሲያስፈራራ ምናምን ቆርጦ ማውጣት ነበረባቸው። ከህግ ከፖሊሲ አንፃር ትክክል አይደለም። ለነሱም ያው በአንድ ጎን ተረርቶት ከሆነ ቻናሉን ዩቲዩብንም ሆነ የራሱንም ስነ ምግባር የሚፈቅድ እንግዲህ በዚህ መልኩ ነበር ስናደርሰው ባህሩ ማለት አለብኝ። ይሄ ልሰብረው አረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዴ የምትበርድልህ እኮ ነው። ጉድ ነው ዛሬ። በቃ አሁን ቁጭ አለ። እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ። የኢትዮጵያ ህዝብ ሚዲያውም የእግረኛ ተመልካቾች ይሄንን መቁረጥ ነበረባቸው። በጭራሽ ይሄ ክራንችስ መራመድ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀርባታለሁ አየር ላይ እርሳሷን ተጥቶ ይመስለኛል። በዚህ እንደዚህ ነው። ሳም ግን እውቀት ላይ ተመስረተ ጥያቄ ጠይቀኝ። አንደኛ የደብተራ ጥያቄ አጠይቀኝ። እውቀት ላይ ተመስረተ ነገር ጠይቀኝ። ይገባል? ኢንላይትመንት አይ አም ፉል ኦፍ ናውሌጅ ተቀርቶ የማልቅ እውቀት አለኝ። እንደ አባይ ወንዝ የሚቀዳው ምን ተምራለህ? ለምሳሌ ኤኒዌይስ እኔ እለቅላችኋለሁ ቪዲዮን ወይም ታውቁታላችሁ እናንተ። ይሄን ሁሉ ሲያስተላልፍ ማቋረጥ ነበረበት። ይሄ ሰውዬ በተከሰሰበት ክስ ላይ በማሰራጨት ራሱ ተክለ ሃይማኖት አዳነ ይከሰሳል ወይም ደግሞ ይጠየቃል ማለት ነው። ለምሳሌ የሚዲያ ተቋማት የሚለቁትን ማንኛውም መረጃ የመመርመር የማጣራት እና ህጋዊነቱን የማረጋገጥ የኤዲቶሪያል ኃላፊነት አለባቸው ይላል። ህገወጥ የሀገርን ጸጥታ የሚረብሽ ወይም የተከለከለ ይዘት ሚዲያው አውቆ ወይም በግዴለሽነት ካሰራጨ ከህግ ተጠያቂነት ነፃ አይሆንም። የሚዲያ ተቋማት እንግዲህ የራሱ አዋጅ እንዳለው ነው። በተለይ በኮምፒውተር የደራጀ የበይነመረብ ማለት ነው። በህጋዊ መንገድ የተቋቋመ ቴሌቪዥን፣ የሬዲዮ ወይም የኦንላይን ሚዲያዎች ህግን የሚጻረሩ ይዘቶችን ሲያስተላልፍ እንደ ድርጊቱ ክብደት በወንጀል ህግ ወይም እንደ ተባባሪ ወይም አሰራጭ ተጠያቂ ይሆናል። ይዘቱን እንዲተላለፍ የፈቀዱ ዋና አዘጋጆች ወይም የህትመቱ ወይም የስርጭቱ ኃላፊዎች በግልም ሆነ በድርጅት ደረጃ በህግ ፊት ሊከሰሱ ይችላሉ ማለት ነው። መረጃውን ያሰራጨው አካል መደበኛ ሚዲያ ሳይሆን የሶሻል ሚዲያ ገጽ ወይም ቻናል ወይም ግለሰብ ከሆነ በኮምፒውተር ወንጀል አዋጅ መሰረት ህገወጥ መረጃ የለጠፈ ያሰራጨ ወይም ቪዲዮን ለህዝብ እይታ ያበቃ አካል በቀጥተኛ ወንጀለኛ ሆኖ በህግ ይጠየቃል፣ ወንጀለኛ ይሆናል ማለት ነው። እንግዲህ ፍርድ ቤቱም እንግዲህ አቃቢ ህግም ሰነዱን መረጃውን አጣርቶ እኔ አሁን ሚዲያ ላይ ማሰራጨት ማህበረሰብን የሚረብሽ የመከላከያ ልብስ ለብሶ መከላከያ ስልጣንን ባልተገባ መልኩ ማቅረብ ገወጥ የሆነ ነገር በሌላ አድርጎ ሚዲያው ማስተላለፍም ሰውየውም ድርጊቱን ፈጻሚ ወንጀለኛ ያደርጋቸው ይችላል ማለት ነው። ይሄ የራሱ የመቅጫ ህግ አለው። ያንዳንዳቸው ምናልባት ህጉ ያስቀመጠው ከወራት አንስቶ እስከ ከቀላል ከሆነ ወንጀሉ እስከ 1 አመት እንዲሁም 3 አመት ድረስ ሊያስቀጣ ይችላል ማለት ነው። የእስር ቅጣቱም ቀላል ጽኑ እስራት ወይም የገንዘብ መቀጮ ሊያስከትል ይችላል። ይሄ ህጉ ላይ የተጻፈው ነው ምነግራችሁ። በነፃ ሊለቀውም ይችላል። ግን እኔ ህጉን ነው እንጂ የነሱን ነፃ ናቸው ወንጀለኛ ናቸው የሚል አይደለም። እንደዚህ አይነት ሚዲያ ላይ ማስተላለፍ ግን ህጉ ምን ይላል የሚለው ነው። በነገራችን ላይ ሚዲያ ላይ ማንኛውም የምታስተላልፉ ሰዎች ያው እኔንም ጨምሮ ማለት ነው የምናስተላልፍ ሰዎች ዩቲዩብ ነፃ ሚዲያ ቢሆን የአንድን ማህበረሰብ የአንድን ግለሰብ ጉዳይ ፐርሰናል የሚነካ የጥላቻን ንግግር አሊያም ደግሞ
ስም ማጥፋት ጭምር ከሆነ በህግ ያስጠይቃል ማለት ነው። ስለዚህ ለምትለቁት ሚዲያ እየተጠነቀቃችሁ ብታረጉ ብየላለሁኝ። ሐሳብን በነጻነት መግለጽ ማለት የሚፈልጉትን ማንኛውም ነገር ያለ ገደብ ማለት ይችላል ማለት አይደለም። ህገ መንግስቱ ይህን መብት ሊከበር የሚገባው የተወሰኑ ገደቦችና ኃላፊነቶችን ጠብቆ መሆን እንዳለበት ያስቀምጣል። በህገ መንግስቱ አንቀጽ 29/6 መሰረት መብቱ በሚከተሉት ሁኔታዎች ሊገደብ ይችላል ማለት ነው። አንደኛው የግለሰብን ክብርና ስም መጠበቅ፣ ሐሳብን በነጻነት መግለጽ ስልጣንን በመጠቀም የሰዎችን ስም ማጥፋት፣ የሰዎችን ሰብአዊ ክብር መጋፋት ወይም የሐሰትን ውንጀላዎች ማሰራጨት አያካትትም። ምናልባት ይሄ ቀጣዩ እንግዲህ ሊጠነቀቅ የሚገባው አወንታ በርሲሳ ነው። በዚህ ህግ መሰረት ክስ ሊኖር ምክንያቱም ቀድሞ ፍርድ ቤት ወንጀለኛ ያላላቸውን ሰዎች ተጠርጣሪ እንኳን ቢሆኑም ፍርድ ቤት ቀርበው ቢጠረጠሩ እንኳን ወንጀለኛ ናቸው፣ ሌባ ናቸው ብሎ የስም ማጥፋት ማድረግ አይችልም ማለት ነውና እሱም ህግን አውቆ ቢናገር ብይላል። ሁለተኛው የሀገር ጸጥታና ህዝባዊ ሰላምን እሱ በሚለቃቸው ነገሮች እንግዲህ የሀገር ጸጥታን፣ ብሔራዊ ደህንነት ወይም የህዝብን ሰላም ሊያደፈርስ የሚችል ሁከትና ብጥብጥ ሊቀሰቀስ የሚችል ወይም ጦርነትን የሚያሳሳ ንግግር ወይም መረጃ ማሰራጨት በህግ የተከለከለ ነው። ይሄ የጥላቻ ምንድነው የሚባለው የሐሳብን በነጻነት የመግለጽ ህግ አንቀጽ 29/6 ላይ የሚፈቀድ ሆኖ ግን እነዚህ ሶስት ነገሮች ይከለከላል ማለት ነው። ሶስተኛው የወጣቶችን ሞራልና ደህንነት መጠበቅ፣ የወጣቶችንና ህጻናት ስነ ምግባርና ማህበራዊ ሞዴል አደጋ ላይ የሚጥሉ ይዘቶችን መቆጣጠር ያስፈልጋል። ባጭሩ ሐሳብን በነጻነት መግለጽ የሌሎችን መብት፣ የሀገር ጸጥታና የህብረተሰቡን ሰላም እስከማይጥስ ድረስ በሰፊው የተፈቀደ ህገ መንግስታዊ መብት ነው ይላል ማለት ነው። የነ ሰራዊትን ለምሳሌ ሁለት ነገሮች አሉ ህጉ የሚለው ማለት ነው። ይወላችሁ በኢትዮጵያ ህግ መሰረት አንድ ተጠርጣሪ ወይም ተከሳሽ በዋስ ከወጣ በኋላ ፍርድ ቤቱ የመጨረሻ ውሳኔ እስኪሰጥ ድረስ አሁንም ጉዳዩ በሂደት ላይ ያለ በችሎት ስር ያለ ሰው ማለት ነው በዚህ ሁኔታ ውስጥ ሆኖ በሚዲያ ቀርቦ የፍርድ ሂደቱን ሳይጠቅስ ንጹህ ነኝ ማለት ወይም እንደ ልመናና ቤቱታ የሚመስሉ ስሜታዊ መልሶችን መስጠት የሚከተሉትን ህጋዊና ፕሮሲጀር ወይም ሂደት ነጥቦችን ያካትታል ይላል። ህገ መንግስቱ እንደሚደነግጉ ማንኛውም ተከሳሽ ፍርድ ቤት ጥፋተኛ በህግ እስኪረጋገጥ ድረስ ንጹህ እንደሆነ ይገመታል። ግለሰቡ በዋስ ውጪ ስላለ የመናገር መብቱ የተጠበቀ ቢሆንም ንጹህ ነኝ የሚለው አገላለጽ በህግ ፊት ሊረጋገጥ የሚችለው በሚዲያ ሳይሆን በፍርድ ቤት ችሎት ውስጥ በቀረቡ ማስረጃዎች ብቻ ነው። አሁን እነ ሰራዊት ፍቅሬ ያደረጉት በንግግር በሌላ መልኩ ነፃ ነኝ የሚለውን ሐሳብ እዛ እግረኛው ሚዲያ ላይ አስተዋጽኦ አድርገዋል ወይም ተናግሯል። ፍርድ ቤት በመታየት ላይ ያለን ጉዳይ አስመልክቶ ከፍርድ ቤት ውጪ በሚዲያ ወይም በሶሻል ሚዲያ የሚደረጉ ንግግሮችን የዳኝነት ሂደቱን ሊያዛቡ ወይም በህዝብ ዘንድ የተሳሳተ ግንዛቤ እንዲፈጠር ሊያደርጉ ይችላሉ። የፍርድ ቤት ሂደቱን ስም በቀጥታ ባይጠቅስም ጉዳዩን በሚመለከት በሚዲያ ቀርቦ የርኅራኄ አቤቱታ ማቅረብ፣ ህዝቡን ለራሱ አጋር ለማድረግ መሞከር ወይም የፍርድ ቤት ነጻነት የሚፈታተን ንግግር ማድረግ የፍርድ ቤት ንቀት ወይም ኮንቴምፕት ኦፍ ኮርት ወይም በሂደት ላይ ባለ ጉዳይ ላይ ህገወጥ ጣልቃ ገብነት ተደርጎ ሊወሰድ ይችላል ይላል። እንደ ልመና ቢሆንም ለምሳሌ እንደ ልመና ወይም አቤቱታ የሚመስል እነ ሰራዊት ፍቅሬ አቤቱታ የሚመስል ወይም ልመና እኛኮ አናቅም እኛኮ እንዲ ነው በሚል የፍርድ ቤት ጉዳያቸውን ክርክራቸውን ሳያወሩ የነሱን ንጽህና ሊያረጋግጥ የሚችል ሐሳቦችን በዛ ሚዲያ ላይ ተጠቅሷል። በፍርድ ቤት እውቅና ማጣት የሚለዋል። ፍርድ ቤቶች የሚመሩት በስሜት በሚዲያ ልመና ወይም በህዝብ ውይይት ሳይሆን በወንጀለኛ መቅጫ ስነ ስርዓት ህግ እና በቀረቡት ማስረጃ ላይ በመመስረት ነው። ሚዲያ ላይ ቀርቦ ማልቀስ፣ ይግባኝ መጠየቅ፣ ምረት ይደረግልኝ ማለት፣ መለመን ወይም ምረት መጠየቅ ህጋዊ መከላከያ ወይም ሌጋል ዲፌንስ ፋይዳ የለውም። ተከሳሹ መከላከል የሚገባው በሚዲያ ሳይሆን በችሎት ውስጥ በህግ አግባብ ነው። ግን በነሰራዊት ፍቅሬ ላይ በዋስ ወጥቶ መናገሩ ህጋዊ መብት ቢሆንም በሚዲያ ላይ ወጥቶ ስለ ጉዳዩ ማውራት፣ የንጹህነት መግለጫ መስጠት ወይም ስሜታዊ አቤቱታ ማቅረብ የፍርድ ሂደቱን ሊያወሳስበው፣ አቃቢ ህግ ተጨማሪ ክርክር እንዲያነሳበት ምክንያት ሊሆን ወይም የፍርድ ቤቱ ሂደት አላግባብ ለመጫን እንደሞከረ ተቆጥሮ የህግ ተጠያቂነት ሊያስከትል ይችላል። እንኳን አይደለም
ለእግረኛው ሚዲያ ለነሰራይት ራሱ የዚህ ኢንተርቪው ለአቃቢ ሕግ ተጨማሪ ማስረጃዎች ሊሆኑ ይችላሉ እና ሚዲያ ላይ በአጠቃላይ ባይወጡ ባይነኝ። ህጉ ምን ይላል የነ ተክለ ሃይማኖት አዳነና የአበባው የሚለውንና ከሳውዲ አረቢያ ጋር እንዲሁም ከማሊ ላይ የተፈጠረውን ጉዳዮች ባጭሩ ሰብሰብ አድርጌ ሳቀርብላችሁ የነበረው ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በተለያዩ ጉዳዮች ላይ እየመጣውኝ ከስደት ጋርም በተገናኘ እንዲሁም በኢትዮጵያ ውስጥ የሚከሰቱ ማንኛውንም ጉዳዮች ለእናንተ የሚጠቅም የሆኑ ነገሮች የሚመስልን አስተላልፍላችኋለሁ። እንግዲህ ሚዲያ ላይ የሚተላለፉትን ማንኛውም ነገሮች በተለይ የዩቲዩብ ቻናል ያላችሁ ሰዎች ከህግ ጋር በደንብ ተጠንቀቃችሁ ብታስተላልፉ ወይ ብናስተላልፍ ብዬላለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ታዲያ ቻናሉን ጨርሳችሁ ቪዲዮውን ጨርሳችሁ ስታዩት ከጨረሳችሁ በኋላ ሰብስክራይብ እና ሐሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱላለሁ። በሌላ ፕሮግራም እስክንገናኝ ሰላም ሁኑ። መልካም ጊዜ። ሰላም ሁኑ።